በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የመብርሃን የአስራት የበኩራት የአደራዊ ቃል ኪዳን ልጆች በወደደን ባፈቀረን ባልተለየን በአንድያ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንዲሁም በእናቱ በእናታችን በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም ፍጹም ምልጃነትና ወዳጅነት የተወደዳችሁና የተከበራችሁ ይህ ቃል የሚደርሳችሁ በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ። ለዛሬ የስደት ስንቄ ማርያም ሚዲያ ክፍል ይዤላችሁ የቀረብኩት እንደተለመደው የቤተ ክርስቲያናችን አስተዳዳሪ እንዲሁም የሀገረ ስብከታችን ዋና ስራ አስኪያጅ የሆኑትን አባታችን መልአከ ገነት በለጠን ይሆናል። አንዳንድ ጥያቄዎችን እያነሳው ከሳቸው ጋራ እንወያያለን ማለት ነው። በጽሞና ተከታተሉ ዘንድ ወደ እናንተ አቀርባለሁ። ጥሬን አክብረው ስለተገኙልኝ አባታችን እጅግ አመሰግናለሁ። እንዲያው እስኪ በጸሎት ይከፍቱልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላካችን ልዑል እግዚአብሔር በቸርነቱና በምሕረቱ በይቅርታው ይጎብኘን። ልመና ጸሎታችንን ይቀበልልን። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብሎናልና እንለምነዋለን፣ እንማጸነዋለን። በዓለ ጥምቀቱን የሰላም የበረከት የረድኤት በዓል ያድርግልን። ሀገራችንን ኢትዮጵያን ሕዝቦቿንም ሁሉ ቤተ ክርስቲያናችንን ይጠብቅልን። ያዘኑትን ያጽናናልን፣ የተጨነቁትንም ያረጋጋልን። የታመሙትን በደዌ ሥጋ በደዌ ነፍስ የተያዙትን በቸርነቱ በምሕረቱ ይፈውስልን። የእመቤታችን የድንግል ማርያም አማላጅነቷ የቅዱሳን ጸሎት ሁሉ ይደርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። እንግዲህ ከጥያቄ ስጀምር ያው ያለንበት የጥምቀት ዋዜማ ነውና ጥምቀት ማለት ምን ማለት ነው የሚለው እንዲያው በትንሹ ቢያብራሩልኝ። በቅድሚያ እግዚአብሔር አምላካችን ፈቃዱ ሆኖ ለዚህ ዕለት እና ለዚህ ታላቅ በዓል ስላደረሰን ስሙ የተመሰገነ ይሁን። በመላው ዓለም ለሚገኙ ኦርቶዶክሳውያን የተዋሕዶ ልጆች ይልቁንም በቅድስት ሀገር በኢትዮጵያና በውጭም ሀገር ለሚገኙ የቤተ ክርስቲያኒቱ አገልጋዮች ኦርቶዶክሳውያን እንኳን ለብርሃነ ጥምቀቱ አደረሳችሁ ማለት እመኛለሁ። የማስተላልፈው መልእክት የምንናገረው ነገር ሰዎችን የሚያንጽ የሚጠቅም እንዲሆንልን አፋችንን አንደበታችንን የተሟሸ እንዲያደርግልን ቅዱስ ፈቃዱ ይሁንልን። እንግዲህ ጥምቀት ማለት በውሃ ውስጥ መግባት፣ በውሃ ውስጥ መጥለቅ፣ በውሃ ውስጥ መነከር ወይም ደግሞ በውሃ ውስጥ ገብቶ መውጣት ማለት ነው። በክርስትና ቋንቋ ግን ጥምቀት ማለት በአብ በወልድ በመንፈስ ቅዱስ ስም መጠመቅ ወይም ደግሞ በተጸለየበት ውሃ ውስጥ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ ልጅነትን ማግኘት ማለት ነው ባጭሩ። እዚህ ከጥምቀት ጋር ተያይዞ ሰዎች
ጥምቀት መቼ ተጀመረ? በማን ተጀመረ? ማንስ ጀመረው? ለምንስ ተጀመረ? የሚሉም አሉና እነዚህን እስኪ እንግዲህ በዚህ በጉዳይ ብዙ ሊቃውንት ብዙ መምህራን በሰፊው እያስተማሩ ነው። አመስጥረው ዘርዝረው እያስረዱ ነው። እንዲሁ እኛ ደግሞ እንዲያው ለሚከታተሉ ለሚሰሙ ባጭሩ ለማስረዳት ጥምቀት የክርስትናውን ጥምቀት መሰረቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ከዚያም በፊት ጥምቀት ለመንጻት ከኃጢአት ስርየት ለመንጻት ወይም ደግሞ ለይቅርታ ረድኤተ እግዚአብሔርን ለማግኘት አይሁድ ሰውነታቸውን፣ ልብሳቸውን፣ ዕቃቸውን ሁሉ ሳይቀር እያጠቡ እየተጠመቁ ይጠቀሙ ነበር። ከሕመም ለመዳን ከበሽታ ለመፈወስ ይጠመቁ ነበር። ለምሳሌ የሶሪያ ንጉሥ አለቃ የነበረው ንዕማን በዮርዳኖስ ጸበል ተጠምቆ ከደዌው ተፈውሷል። የእግዚአብሔር ነቢዩ ኤልሳ ወደ እሱ በሄደ ጊዜ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብለህ ተጠመቅ አለው። እሱም ሄዶ ይህን አደረገ፣ ከደዌው ሁሉ ተፈወሰ ይላል። በሌላም ጊዜ እንዲሁ ቅድም እንደገለጥኩት አይሁድ በረድኤተ እግዚአብሔር ለመጎብኘት እና ለመንጻት ይቅርታም ለማግኘት ሰውነታቸውን፣ ልብሳቸውን ሁሉ እየታጠቡ እያጠቡ ወደ እግዚአብሔር ቤት ይቀርቡ ነበር። ያ ምሳሌ ዛሬም ወደ እግዚአብሔር ቤት ስንመጣ ተዘጋጅተን ነጽተን ታጥበን ልብሳችንንም አጥበን ልባችንንም ጭምር አጥበን መቅረብ እንደሚገባ ያስረዳናል እና ጥምቀት በኦሪቱም ጊዜ ለጊዜያዊ ድህነት ለጊዜያዊ መንጻት ከሕመም ከደዌ ለመፈወስ ይጠመቁ ነበር። የልጅነት ጥምቀት ግን መሰረቱ የተጀመረው በጌታችን በኢየሱስ ክርስቶስ ነው። ስለዚህ አሁን ከጌታችን ጥምቀት በፊትም ጥምቀት ነበረ የሚባለው የኦሪቱን ነን። አሁን ንዕማን የሶሪያው ንጉሥ ወደ ዮርዳኖስ ሂዶ ተጠምቆ ከለምጹ እንደዳነ ሁሉ ያው ከዛ በፊትም አለ የሚባለው ከዛ አንጻር ነው ማለት ነው። አዎ፣ ልዩነቱ ምንድን ነው? የዚያን ጊዜ ጥምቀት የሥላሴን ልጅነት የሚያስገኝ አይደለም። ጊዜያዊ ድህነት፣ ጊዜያዊ መንጻት ከሕመም ከደዌ ለመፈወስ ነው። ንዕማን ብቻ አይደለም፣ ሌሎችም እንዲሁ ተጠምቀው ከሕመማቸው ድነዋል። በሐዲስ ኪዳንም እንደዚሁ ከሕመማቸው ለመፈወስ ወደ ጸበል እንዲሄዱ የታዘዙና የተጠመቁ አሉ። እሺ፣ እግዚአብሔር ይስጥልኝ። ጥምቀት በስደትና በሀገር ቤት እንዴት ያዩታል? እንዴትስ ተቀብለውታል? በሀገር ቤት ጥምቀትን ማክበር የመጨረሻ ጊዜ ያከበሩበት ጊዜ አስታውሰው እስቲ በሀገር ቤትና በውጭ ዓለም እንዴት ያዩታል? እንዴትስ እየተቀበሉት ይገኛሉ? እንግዲህ ጥምቀት በሀገራችን የሚከበረው በታላቅ መንፈሳዊ ድምቀት ስነ ስርዓት አገልግሎት ነው። መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት ባሉበት ስፍራ ታቦታቱ ሁሉ ወጥተው በከተራ ቀን ወይም በጥምቀት ዋዜማ ወደ ዮርዳኖስ ወደ ወንዝ ይወርዳሉ። በዚያ ነው የሚያድሩት እና በእውነቱ ትዝታው ብዙ ነው። ሁሉ ነገር ይናፍቃል። ሁሉ ነገር በእውነቱ በጣም የተለየ ነው። በተለየ ጥምቀት በዓል ሲከበር አሁን እንዳልኩት ታቦታቱ ሁሉ ከመንበራቸው ተነስተው በሆታ በእልልታ በዝማሬ በካህናት በምእመናን ታጅበው ይወርዳሉ። በዚያ ነው የምናድረው። በዛ ነው አገልግሎት የሚሰጠው፣ ማህሌቱ፣ ቅዳሴው። ከዚያ ደግሞ እስከሚመለሱ በእውነቱ ቃና ዘገሊላ ሁሉ አለ በማግስቱ እና በሀገራችን ያለው ነገር ያው በውጭው ሀገር ይገኛል ማለት ከባድ ነው። ነገር ግን እግዚአብሔር ይመስገን በውጭውም ሀገር የጥምቀት በዓል ይከበራል። ምንም እንኳን የካህናቱ ብዛት ባይኖርም እንደ ሀገራችን ሁሉ ነገር የተመቻቸ ባይሆንም ባለው መጠን የጥምቀትን በዓል እናከብራለን።
እግዚአብሔር ይመስገን። እኔ እንግዲህ በሀገሬ የጥምቀትን በዓል ብዙ ዓመታት አክብር ያለው ከልጅነት እስከ እውቀት በአገልግሎትም ብዙ ትዝታ ብዙ ናፍቆት አለ። ለመጨረሻ ጊዜ ያከበርኩት ከዛሬ 20 ዓመት በፊት ነው። እግዚአብሔር ፈቅዶ ግን አንድ ጊዜ ከዚህ ሀገር ለማየት ቤተሰብ ለመጠየቅ በሄድኩበት ሰዓት ጃን ሜዳ ተገኝቼ ለማክበር እድሉን አግኝቻለሁ እና ከዚያ ውጭ ግን ከወጣሁ ቆየሁ። እናፍቃለሁ። ቢሆንም ግን አሁንም ምሕረቱ ብዙ የሆነ እግዚአብሔር ባለንበትም አልተለየንም። ጥምቀት በዚህም ሀገር በጥሩ ይከበራል። በተለይ በታላላቁ ከተሞች ብዙ አብያተ ክርስቲያናት ብዙ ኢትዮጵያውያን ባሉበት ቦታ በሰፊው ይከበራል። በእኛም አጥቢያ በእኛም ደብር ደግሞ እናከብራለን። እግዚአብሔር ይመስገን። አዎ ብዙ ትዝታዎች ያጭራል ብሎ መቼም አገር ቤት ላይ ዝግጅቱ ሽርጉዱ ሁሉም ኃላፊነት ተቀብሎ ነው የሚወስደው። ወይዛዝሩ፣ መኳንንቱ፣ ወጣቱ፣ አረጋውያኑ ሁሉም ዝግጅት ያደርጋል። ያው በዚህ ሀገር ደግሞ ትንሽ ያው የሁኔታዎች ይፈትናሉና ያው ብዙ ትዝታዎችን ያጭራል። ከዚህ ጋር ተያይዞ ጥምቀት በሀገር ቤት ስናስታውስ አሁን እርስዎም እንደጠቀሱት ታቦታቱ ወጥተው ይዘምታሉ። ሁሉም ወደ ታቦት ማደሪያቸው ወጥተው ያድራሉ። ከመንበረ ክብራቸው ወጥተው ይሄዳሉ፣ ይዘምታሉ ብለዋልና ይሄ ለምንድን ነው እንደዛ የሆነው? በምን ምክንያትስ ነው? ምሳሌውስ ምንድን ነው? እንዴትስ እንዲህ ሊሆን ቻለ የሚለውን ጥያቄ እስኪ። እሺ፣ እግዚአብሔር ይስጥልኝ። ጥሩ ጥያቄ ነው። እንደተባለው በጥምቀት ዕለት ታቦታቱ ሁሉ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ ይወርዳሉ። ቅድምም እንዳልኩት በዚያ አገልግሎት ሲሰጥ ያድራል። ካህናት፣ ምዕመናን ከበው ያድራሉ፣ በታቦታቱ ዙሪያ ሆነው ማለት ነው። እንግዲህ በኦሪቱም የእግዚአብሔር ታቦት ከመንበሩ ሲወጣ ሌዋውያን ካህናት ተሸክመው ሲሄዱ ሕዝቡ ከቤቱ ወጥቶ እንዲከተል፣ እንዲያጅብ፣ በረከቱን እንዲቀበል ይደረግ ነበር። በተለይም ንጉሥ ኢያሱ በመጽሐፈ ኢያሱ ምዕራፍ 3 ላይ በሰፊው ተዘርዝሯል። እንዲያው በእውነቱ ምዕመናን በደንብ ቢያነቡት ይጠቀሙበታል። ምንድን ነው የሚለው? ሌዋውያን ካህናት የእግዚአብሔርን የቃል ኪዳኑን ታቦት ተሸክመው ባያችሁ ጊዜ ከሰፈራችሁ፣ ከመንደራችሁ፣ ከቤታችሁ ወጥታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀትም የተለካ የተሰፈረ ይሁን። በፍርሃት ተከተሉት፣ አጅቡት ይላል። ዛሬም የእግዚአብሔርን ታቦት የሚያከብር ተከትሎ በረከቱን የሚሻ ሰው በእውነቱ ይጠቀማል ማለት ነው። የእግዚአብሔርን ታቦት ማክበር እንደሚገባ የቃለ እግዚአብሔር መጽሐፍ ቅዱስ ይነግረናል። የሚደፍሩ ደግሞ ይቀጣሉ። እግዚአብሔር ሲያከብሩት የሚያከብር አምላክ ነው። ሲፈሩት የሚባርክ አምላክ ነው። ሲደፍሩት ደግሞ ዋጋ የሚከፍል አምላክ ነው። ዘያከብሩን ያከብሮሙ፣ የሚያከብሩኝን አከብራለሁ ይላል እና ዛሬ አንዳንድ ስህተቶች የሚታዩበታል። የእግዚአብሔር ታቦት ሲወጣ በፍርሃት ከመስገድ ይልቅ የታዘዘውን ከመፈጸም ከመማፀን ይልቅ እንዲያው በእውነቱ መጠጋቱን የሚፈልጉ በማወቅም ባለማወቅም እንዲያውም አንዳንድ ጊዜ ፎቶግራፍ ለመነሳት የሚያስቡ ሰዎች አሉ። ሰልፊ የሚባል ይሄ በውስጥ መጥቶ ራስን ፎቶግራፍ ማንሳት፣ ይሄ ከዚህ ይልቅ የሚጠቅመው ለእግዚአብሔር ታቦት ክብርን ሰጥቶ ተማጽኖ ማድረግ፣ ቡራኬውን መፈለግ፣ መማፀን ነው እና ወደ ጥያቄው ስመለስ የእግዚአብሔር ታቦት ከመንበረ ክብሩ ወርዶ ወደ ወንዝ የሚሄደው በዚያ የሚያድረው እንዲሁ አይደለም። ቤተ ክርስቲያን የተጻፈውን ቃል ትፈጽማለች። የታዘዘውን ነገር በተግባር ሁሉ ታውላለች። ምንድነው በወንጌል የተጻፈው? ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን የመሰረተልን፣ እንድንጠመቅ ያዘዘን፣ ስለ ጥምቀት ያስተማረን፣ በመጠመቅ የምናገኘውን ልጅነት የሰጠን የነገረን፣ ስንጠመቅ ዳግም ከሥላሴ እንደምንወለድ የእሱ ልጆች እንደምንሆን ያዘዘን
ወደ ዮርዳኖስ ተጓዘ። ሆረ ኢየሱስም ገሊላ ሀበ ዮርዳኖስ፣ ከገሊላ ወደ ዮርዳኖስ ሄደ ይላል መጽሐፍ ቅዱስ። ልክ እሱ ወደ ዮሐንስ እንደሄደ ወደ ዮርዳኖስ እንደሄደ ዛሬም የእግዚአብሔር ታቦት እንግዲህ ታቦት የእግዚአብሔር የክብሩ መግለጫ የእግዚአብሔር ማደሪያ ነው እና ታቦተ ወደዛ የሚሄደው ጌታችን ኢየሱስ ክርስቶስ ወደ ዮሐንስ እንደሄደ ለማጠየቅ በሱ ዘንድ ሄዶ በትሕትና ራሱን ዝቅ አድርጎ እንደተጠመቀ ለማጠየቅ ታቦታቱ በወንዝ አድረው እንደሚመለሱ ሁሉ ጌታችን ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ተመልሶ እንደተጓዘ ለማሳየት ያንን በተግባር የምታስተምረውን ቤተክርስቲያን ለምሳሌ ስጋውን ብሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይሄ ቃሉ ነው። ቤተክርስቲያን ያንን በተግባር ታውላለች። ስጋውን ትበላለች፣ ደሙን ትጠጣለች። ልጆቿ በሙሉ ስጋውን እንዲበሉ ደሙን እንዲጠጡ ታደርጋለች። ልክ እንደዚህ ጥምቀትንም ጌታችን እንደሄደ ሁሉ ታቦተ ሕጉ ወጥቶ ከመንበሩ ወደ ዮርዳኖስ ወንዝ የሚወርደው ለዚህ ነው። እንደው ባጭሩ ቃልህ ያሰማልን። በጣም ጥሩ ነው። ከዚህ ጋር ተያይዞ ጥያቄ ላንሳና አሁን እዚህ የኛ ምእመናንም እንዲሁ በሚዲያውም አይተው ከሆነ ብዙ በቃ ኮንፊውዥን የተፈጠረ ነገር አለ። እንግዲህ ጥምቀት ከተጀመረ ስንትና ስንት ጊዜ ዘመን ሆኖታል። ግን ምእመናን ሁሌም ይሆን ኮንፊውዝ ይሆናሉና ገሃድ ያው ባለፈው የዝግጅት ክፍላችንም ስለ ገሃድ በደንብ አድርገው ገልጸውታል። ግን አሁን ኮንፊውዝ የሆነው ሰው ምንድነው ግራ የተጋባው ነገር ጥምቀት ሰኞ ነው። ሰኞ ጥምቀት ይውላል። ስለዚህ ገሃድ ሊሆን የሚችለው ደግሞ እሁድ ነው። እሁድ ዕለተ ሰንበት ስለሆነ እሁድን እንዴት እንጾማለን የሚሉ አሉ። በሌላ በኩል ደግሞ አይ እሁድን ማነው እሁድ እንትን ስለሆነ በእሁድ ፈንታ ዓርብን እስከ ማታ ጾመን እሁድንና ቅዳሜን መብላት ይጠበቅብናል የሚሉ ጥያቄዎች አይቻለሁ። አንዳንዶች ደግሞ ሁለቱን ቀን መጾም አለብን የሚሉ ጥያቄዎች አሉና እዚህ ላይ እስኪ እንዲያው ማብራሪያ ቢሰጡ። በርካታ ሰዎች ነው ግራ እየተጋቡ ያለና እዚህ ጋር አያይዘው ቤተክርስቲያናችን ጥምቀትን መቼ ነው የምታከብረው የሚል ጥያቄም ቤተክርስቲያናችን ምእመናን መጥቷል ላይ እስኪ ይሄንን እንዲያው ያብራሩልኝ። እሺ እውነት ነው። መቼም በየጊዜው ጥያቄው ይቀጥላል። የሰማው እየሄደ ያልሰማውም እየመጣ ተተኪው ትውልድ ያው በተረዳው መጠን እንደገና እየደረሰ ስለሚጠይቅም ይመስለኛል እንጂ በየጊዜው ትምህርቱ ይሰጣል። ብዙ ምዕመናንም ይሄንን ያውቃሉ። ነገር ግን አልፎ አልፎ ያው በመርሳትም ግራ በመጋባትም ለሚጠይቁ ማስረዳት አለብን። ይሄንን አምናለሁ። እንግዲህ ከሰባቱ አጽዋማት መካከል አንዱ ገሃድ ነው ብለናል ባለፈው። ገሃድ የጥምቀት ዋዜማ እንዲሁም የልደት ዋዜማ ነው። የልደት ዋዜማ ከነቢያት ጾም ጋር አብሮ የሚመጣ ስለሆነ አብረን እንጾመዋለን። የጥምቀት ዋዜማ ደግሞ እንግዲህ ገሃድ የምንለው ገሃድ ማለት ግልጥ ማለት ነው። ጋድ ማለት ደግሞ ምትክ ወይም ልዋጭ ማለት ነው። የረቡዕ የዓርብ ቤተክርስቲያን ግን ምዕመናን እንዳይሳሳቱ ይህን የደስታ ቀን የጥምቀትን ቀን በደስታ እንዲያከብሩ ጾም እንዳይሆን በማሰብ ማክሰኞም ሰኞም ጥምቀት ቢውል በዋዜማው ያለው ቀን ገሃድ ነው። አሁን የዘንድሮ እንግዲህ የ2018 ዓመተ ምህረት ጥምቀት የዋለው በዕለተ ሰኑይ ነው፣ ሰኞ ነው። ሰኞ ጥምቀት ሲውል እንዴት ነው የሚጾመው የሚል ነው ጥያቄው። ቤተክርስቲያን እንዳስተማረችን አባቶቻችንም እንደሚነግሩን ሰኞ ጥምቀት ሲውል እሁድ ከቅዳሴ በኋላ የሚጾም አይደለም። ነገር ግን ከጥሉላት ምግብ ከወተት ከቅቤ ከእንቁላል ከስጋ እንደማለት ነው እንድንጾም ታዘናል። ስለዚህ ነገ እሁድ ለምሳሌ ዋዜማው ነው፣ የከተራ ቀን ነው፣ ገሃድ ነው። ገሃድነቱን የምንጾመው ሰንበት ላይ ስለዋለ ገሃድ ከጥሉላት ምግብ እንጾማለን ማለት ነው። ጥሩ ነው። ስለዚህ እሁድን አሁን እንደተረዳ ነው ቅዳሴው የቤተ ክርስቲያኗ ስርዓት የሚከወነው ሁሉም በተለመደው ሰዓቱ ነው ማለት ነው። አዎ የዕለተ ሰንበቱ ቅዳሴ እንደተለመደው ጠዋት ነው። ያው ገሃድ ቢሆንም ጥምቀት ግን ሰኞ ነው።
የሚከበረው። ስለዚህ ነገ እሁድ ታቦታቱ ከመንበራቸው የሚነሱበት ቀን ነው፣ ከቅዳሴ በኋላ ማለት ነው። በየሀገሩ እንግዲህ እንደ ቦታው ርቀትና ቅርበት አብያተ ክርስቲያናቱ በስንት ሰዓት ተነስተው እንደሚሄዱ እንደሚጓዙ የሚወስኑት እነሱ ናቸው። ነገር ግን ከቅዳሴ በኋላ ሁሉም ታቦታት ወደ ወንዝ ይወርዳሉ። በእውነቱ የሀገራችን አንዱ ሌላው ጸጋ ሌላው እድል በእውነት በዓመት አንድ ጊዜም ቢሆን በአገሪቱ ያሉ ወንዞች፣ ውሃዎች በሙሉ ይባረካሉ፣ ይጸለይባቸዋል፣ ይዘመርባቸዋል፣ ታቦታቱ ይደርሱባቸዋል። በአንድ ወቅት እግዚአብሔርን የማያውቁ ሰዎች ተነስተው ነበር፣ እግዚአብሔር የለም እስከ ማለት የደረሱ። እግዚአብሔር ግን ዛሬም አለ፣ እነሱ የሉም። እና ያን ዘመን አንድ ትልቅ ሰው ምን አሉ ተባለ፣ አይ እንትናችሁ ሀሳባችሁ አንዳንድ ሀሳባቸው መሬት ላራሹ ማለታቸው የሰውን እኩልነት መናገራቸው ጥሩ ሆኖ ሳለ እግዚአብሔርን አለማወቃቸው ግን ቢያሳዝናቸው፣ ባይሆን እንዲያው እግዚአብሔርን ፍሩ፣ ወንዞቹ ሳይቀሩ ይፈርዱባችኋል። የኢትዮጵያ ወንዞች በዓመት አንድ ጊዜ ይባረካሉ። ታቦታቱ ወርደው ነው የሚባርኳቸው፣ ካህናቱ ወርደው ነው የሚባርኳቸው፣ ጳጳሳቱ ሄደው ነው፣ የሚቀር የለም። በዚህ ቀን እዛ የማይሄድ የለም። ጸሎቱ ይጸለያል እና በቅዳሴ ወይም ደግሞ ነገ ገሃድ ቅዳሴው በዕለተ ሰንበት እንደተለመደው ነው። ታቦታቱ ከዛ በኋላ ነው የሚሄዱት ማለት ነው። ምን ጾመው ከጥሉላት እንደው እዚህ ጋር ተያይዞ ባህርም ሸሸች ይላል። ምስባኩ ከዕለታቱ ምስባክ አንደኛው ባህርን ይርኤት ወጎየት ይላል እና ባህርም በቃ እንዴት ብላ ጥያቄ አንስታ ስትሸበር ሰዎች የጌታንን ዝቅ ማለት የጌታንን ለድህነት ለፈውስ ወደኛ መምጣቱንን እንደው አለመቀበል አለመታደል ነውና እዚህ ጋር ተያይዞ ጥያቄዎች የሚነሱት ምንድነው? አንዳንድ ሰዎች ይሄ ከመናፍቃን የሚወረወሩ ጥያቄዎች ናቸው። ግራም ያጋቡ ጥያቄዎችን ብዙውን ጊዜ ያው ያነሳሉ መናፍቃን። ጌታችን ኢየሱስ ክርስቶስ አንዴ ተጠምቆልን የዕዳ በደላችን ፈውሶልን ማነው ጨርሶልናልና እኛ ዳግም የምንጠመቅበት ወይም ደግሞ የምንልበት ጉዳይ አይኖረንም ብለው ያነሳሉ። አንዳንዴ ደግሞ እሱ በ30 ዓመቱ ከተጠመቀ ለምን ህፃናትን በ40 እና በ80 ቀን ወስደን እናስጠምቃቸዋለን ሳያውቁ ለምን እንደዛ እናደርጋለን ብለው ጥያቄ ያነሳሉ እና ይሄ በሶ እንደው ምን ምላሽ አለው? እስኪ እሺ ከመጀመሪያው ልነሳ። አዎ ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ የሄደው ትንቢቱም እንዲፈጸም ነው። ትንቢቱ አሁን አንዱ አንተ የሚያነሳው ነው። ባህር ሸሸች፣ ባህርን ሬየቶ ጎየቶ ዮርዳኖስኒ ገባደሬሁ አድባራን ፈራጹ ከመሃራጊት ብሎ ቅዱስ ዳዊት የተናገረው። ርዩ ከማያት ወፈሩ ደንገጹ ቀላያተ ማያት። እንግዲህ እነዚህ ቅዱስ ዳዊት የተናገራቸው የትንቢት ቃል ይፈጸሙ ዘንድ ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ነው የሄደው። በዚያ በዮርዳኖስ ወንዝ ቅድም እንደተባለው አስቀድሞ መጥምቁ ዮሐንስ የሚያጠምቅበት ነበር ለንስሐ። እኔ ለንስሐ አጠምቃችኋለሁ እያለ ኃጢአታቸውን እየተናዘዙ ንስሐ እየገቡ የሚጠመቁ ነበሩ። ከኔ በኋላ ግን የሚመጣው በእሳት ያጠምቃችኋል አለ ጌታችን ኢየሱስ ክርስቶስን ነው። ስለዚህ እንግዲህ ጥምቀት ጌታችን አምላካችን ኢየሱስ ክርስቶስ አዎ በ30 ዓመቱ ነው የተጠመቀው። እኛ ደግሞ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንድንጠመቅ ስርዓት ተሰርቶልን በዚህ መሰረት እንጠመቃለን። ይሄ የሆነው ጌታችን አምላካችን ፈጣሪ ነው። መጠመቅም አስፈልጎት አይደለም የተጠመቀው። እሱ ወደዚህ ዓለም የመጣው በፈቃዱ ስጋን የለበሰው ከድንግል ማርያም የተወለደው ዓለምን ለማዳን ነው። አዳምን ወደ ቀደመ ክብሩ ለመመለስ ነው። ወደ ዮርዳኖስም ሄዶ የተጠመቀው አንዱ የአዳምን የዕዳ ደብዳቤ ለመደምሰስ ነው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ዲያብሎስ የደበቀውን የዕዳችንን ደብዳቤ ለመደምሰስ ነው። ከዚህም በላይ
ኢየሱስ ክርስቶስ ፈጣሪ ነው። በስንት ጊዜው ጉዞውን ጨርሶ ሞትን ድል ነስቶ ሞትን አጥፍቶ ተነስቶ ወደ ሰማይ እንደሚያርግ የሚያውቅ አምላክ ነው። እኛን ግን ተጠምቀን ልጅነት እንድናገኝ ያዘዘን እሱ ነው። መጠመቅ ያስፈለገን እሱ ተጠምቆልናል፣ እሱ አንዴ ተጠምቋል፣ ለእኛ ለምን አስፈለገ የሚሉ ያልተረዱ ሰዎች ናቸው። መጽሐፍ ቅዱሱን ያላወቁ ሰዎች ናቸው። ቀርበው ማየት፣ መማር፣ መጠየቅ ይገባል። ማንበብ ያስፈልጋል። አምላካችን ደቀ መዛሙርቱንም ያዘዛቸው ሂዱና አጥምቁ ነው፣ አስተምሩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ነው። ሌላውም እንዲሁ ለኒቆዲሞስ ጌታችን ሲያስተምረው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር ልጅ መሆን ወይም ደግሞ ወደ መንግስተ ሰማያት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ነው እና እኛ መጠመቅ ያስፈለገን ከሱ ልጅነትን እንድናገኝ ከክርስትና ማህበር ውስጥ እንድንቀላቀል። እንግዲህ ጥምቀት የሚስጥራት ሁሉ መግቢያ የወርቅ ቁልፍ ነው። የመጀመሪያው ነው። በጥምቀት ነው የምንቀላቀለው፣ ከእሱ ጋር የምንዋሃደው፣ የእሱ ልጆች የምንሆነው፣ ከክርስቲያናዊ ማህበር ውስጥ የምንገባው፣ ከሚስጥራት የምንሳተፈው። የመጀመሪያው መግቢያ ጥምቀት ነው። ስለዚህ እኛ ጌታችን ይህን አድርጎልናል፣ አዎ እሱ ጾሞልናል፣ እኛ ለምን እንድነው የሚሉ ሰዎች አሉ። አንዳንድ ጊዜ ይሄ አለማወቅ ነው። እሱማ ሁሉን ነገር አድርጓል፣ እሱ አድርጎልናልና እኛ እናደርግም ብንል ከትእዛዙ ከቃሉ ከትምህርቱ እንወጣለን፣ ስህተት እንፈጽማለን። እኛ እንድናደርግን ያዘዘን፣ ተጠምቆ እኛ እንድንጠመቅ፣ ጾሞ እኛ እንድንጾም ነው ያዘዘን። ሌላ ከምእመናን የመጡ ጥያቄዎችን እየጨረስኩ ነው። ከምእመናን የመጡ ጥያቄዎች ልጠይቅ ይቻላል? አዎ። ከምእመናን የመጡ ጥያቄዎች ምንድን ነው? እንደው እንትኑን ለማንበብ ሞክራለሁ ግን አንዳንዴ በዓላት እንደተረዳሁት የጥያቄውም በዓላት ታላላቅ በዓላት እንደነገ በሚሆኑ ጊዜ ወደ ቤተ ክርስቲያን ለመሄድ እንቅልፋችን ስለሚሻማ በጸሎት ጋር ተያይዞ ነው። ጸሎት አንዳንዴ በቃ የዘወትር ጸሎቱን ካደረስነ ያስለመድናቸውን ጸሎቶች የነገ ጠዋቱን ማታ ላይ ጸልየን ብናድር እንደዛ ይቻላል ወይ የሚል ጥያቄ ተመጥቷልና ይሄንን ምን መልሳለሁት? እሺ እንግዲህ የጥምቀቱን ነገር ከፈጸምን ዋናው ነገር በጥምቀት የዕዳ ደብዳቤያችን ተደምስሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀት ትሕትናን አስተምሮናል፣ ዝቅ ማለትን አሳይቶናል። ፈጣሪ ሆኖ ሳለ በፍጡሩ እጅ ተጠምቆ፣ መምህር ሆኖ በደቀ መዝሙሩ እጅ ተጠምቆ፣ ቅዱስ ዮሐንስ እኔ አንተን እንዴት አጠምቃለሁ? በማስም አጠምቅሃለሁ፣ ሌሎችን በአንተ ስም ነበረ ብሎ እንኳን ሲከለክለው ተው ይሄን ልናደርግ የጽድቅን ሁሉ ልንፈጽም ይገባናል ብሎ ትሕትናን አስተምሮናል። ወደ ዮሐንስ ሄዶ ተጠምቋል። ወደ እኔ ና አጥምቀኝ አላለውም፣ እሱ ነው የሄደው። ይሄንን በእውነቱ አባቶቻችን ቅዱስ ዮሐንስን ና ማለት የሚችል አምላክ ሆኖ ሳለ እሱ የሄደው ለማስተማር ነው። ዛሬም ኃያላን ወይም ባለጸጎች ወደ ቤተ ክርስቲያን ሄደው መንፈሳዊ አገልግሎት መካፈል፣ ጥምቀትን ማግኘት፣ ጸሎትን ማግኘት፣ ቡራኬውን ማግኘት፣ ቅዳሴውን ማስቀደስ፣ ስጋውና ደግሞ መቀበል እንደሚገባ ለማስተማር ነው እሱ እና ትሕትናን አስተማረን። ምስጢረ ሥላሴን ገለጠልን። በዮርዳኖስ የሥላሴን ምስጢር አይተናል። አብ በደመና መንፈስ ቅዱስ በርግብ አምሳል ደግሞ ጌታችን በአካል እየተጠመቀ አይተናል። ሰማይ ተከፍቶ አይተናል። የምወልደው ልጄ ይሄ ነው እሱን ስሙት የሚል ትእዛዝ ትምህርት ተቀብለናል። እና እንግዲህ ጥምቀት ረጅም ምስጢር ያለው ሰፊ ምስጢር ያለው በደንብ ልንረዳው የሚገባል። ቅድምም በጥያቄው መሀል እኛ ሕፃናት ለምን ይጠመቃሉ የሚልም ጥያቄ ያላቸዋሉ። እንግዲህ ይሄንንም ቤተክርስቲያናችን አህዛብ ሲጠመቁ ተምረው አውቀው አምነው እንዲጠመቁ ታደርጋለች።
ይልቁንም እየተመላለሱ በቅዳሴ ሰዓት እያስቀደሱ እየተማሩ እስከ ግማሽ ቅዳሴ እንዲቆዩ፣ ጻኦን ውስተ ክርስቲያን ሲባል ወጥተው እንዲሄዱ። ለምን? ከዛ በኋላ የክርስቲያኑ ዝግጅት የስጋው ደግሞ ዝግጅት ስለሆነ ለቆራቢያን ብቻ የሚሆን ዝግጅት ስለሆነ እነሱ እስከዛ ድረስ እየመጡ እንዲማሩ ታደርጋለች። የክርስቲያን ልጆች ግን